የኔ ትምህርት ቤት ብዙ ነው። የትም ቦታ ነው የምማረው። እርግጥ ነው አሁንም አስተማሪ ነኝ። ከዚህ በፊት እንደነገርኳችሁ በሳንፎርድ ኢንተርናሽናል ትምህርት ቤት ስነ ጽሁፍ አስተምራለሁ እና ያ ትምህርት ቤት ብቻ የማስተማሪያ የመማሪያ ቦታ አይደለም። ጧት ወደ እናንተ እየመጣው ከታክሲ ላይ ነው ያነበብኩት። ታክሲዎች ለኔ ትምህርት ቤቶቼ ናቸው። እዛ ላይ የሚለጥፏቸው ጥቅሶች ይረባሉ አይረቡም ብዬ ፈትሻለሁ እና ዛሬ ጧት ወደዚህ እየመጣው የሰውን ፍላጎት ከማሟላት በሹካ ውሃ መጠጣት ይቀላል ይላል። ከሹፌሩ ጀርባ ያገኘሁት ነው። ከሹፌሩ ጀርባ ያገኘሁት የሰውን ፍላጎት ከማሟላት በሹካ ውሃ መጠጣት ይቀላል ነው የሚለው። በዚህ ጥቅስ ውስጥ ያየው ተሻግሬ ያስተዋልኩት ነገር የሰው ደንካራነትን ነው። የሰው ኃጢአተኝነትን ነው። የሰው በኃጢአት የመርከስ ግቡ በህይወቱ ሙላት የሚለው ነገር ሁሉ ሳይሟላለት ዘመኑ እንደሚሸጋገር ነው ያስተዋልኩት። እኔም በዛው ውስጥ ነበርኩ። ቀደም ቄስ እንዳለው ሁላችንም በዛው ውስጥ ነበር። ነገር ግን በሩ ተከፈተ ለኔ። በሩ ለናንተ ተከፈተ እና በሹካም ውሃ ሊጠጣ የሚችልበትን አቅጣጫ ልዑል የሆነው እግዚአብሔር አሳየን። ወገኖቼ መልእክቴን ለማድረስ የተለያዩ ዘዴዎችን ነው የምጠቀመው። ቤተክርስቲያን የሰጠችኝ ርዕሰ ጉዳይ አሳሳቢ ርዕሰ ጉዳይ ነው። የወቅቷ ቤተክርስቲያን፣ የአሁኗ ቤተክርስቲያን የገጠማት ተግዳሮት ምንድነው? መፍትሄውስ ነው የሚለው ጠንካራ ርዕሰ ጉዳይ ነው። ችግሮቹና ተግዳሮቶቹ ምንድናቸው የሚል ጥያቄ አይደለም የሰጡኝ። ችግሮችን ቆልዬ ቢሄድ ወገባችን ጎብጦ ነው የምንመለስ። ልዑል የሆነው ጌታ ግን ተግዳሮቶቻችንን ያሳየናል፣ መፍትሄዎችንም ደግሞ ይገልጽልናል። ከዚህም የተነሳ ከወራት በፊት የሰጡኝን ይህን አገልግሎት ወደ እናንተ ለማድረስ ስዘጋጅ በብዙ ተጠቅሜያለሁ። መልእክቴ በተለያየ መንገድ እንዲደርስ ከመፈለጌ የተነሳ መጽሐፍት ጽፌያለሁ። ከወቅቱ ተግዳሮቶች መካከል ገዝፈው የታዩ በመጽሐፌ ውስጥ እንዲሻገሩ አድርጌያለሁ። ለምሳሌ ባለፈው ሳምንት አምጥቼላችሁ ተሳስቼ ነበር ብዬ ባልኩት በዚህ መጽሐፍ ላይ ንባብ ቀለባችን ይሁን ብዬ ጽፌያለሁ። ወገኖቼ የወቅቱ ተግዳሮት የእግዚአብሔርን ቃል ላለማንበብ ስራዬ ብሎ መወሰን ነው፣ ሌሎችንም መጽሐፍት ጭምር። ግን እውነታው አንድ ነው። ንባብ ቀለባችን ካልሆነ በቀር የወቅቱን ተግዳሮት መቋቋም ፈጽሞ አንችልም። በእርግጠኝነት ለመናገር በፊታችሁ የቆምኩት አንዱ እሱ ነው። ይሄ ቀለብ ብቻ አይደለም ስለ ንባብ ያነሳሁት፣ አለማንበብ ወንጀል ነው የሚል ደግሞ አንድ ርዕሰ ጉዳይ አለው። አለማንበብ በራሱ ወንጀል ነው የሚል። አይሁዳውያን ሰርቫይቭ ያደረጉት በዘመናቸው ሁሉ ተቋቁመው የኖሩት ቅዱሳት መጽሐፍትን አንብቦ በመረዳት አቅማቸው ልክ ስለሄዱ ነው። ያ ብቻ አይደለም። የወቅቱን ተግዳሮት ሊመልስ የሚችል ስራን ለመስራት ሳስብ የዚህ የሁለተኛው ቅጽ መጽሐፌም በዚህ ተሳስቼ ነበር። መጽሐፌ ውስጥ የእውነተኛ ተሐድሶ በጎ ተጽዕኖ በአገር አቀፍ ደረጃ ምን ይመስላል የሚለውን በሰፊው ለመተንተን ሞክሬያለሁ። እግዚአብሔር በረዳኝ አቅም የእውነተኛ ተሐድሶ በጎ ተጽዕኖ። ዛሬ ሪቫይቫል በሚል ስም የሚደገሱ ብዙ የጀማ ስብሰባዎች አሉ። በዛ ስብሰባ ላይ የተገኙ ሰዎች ስብሰባው ላይ ከተካፈሉ በኋላ ለነገው ህይወታቸው ምንም ለውጥ ሳይኖር ማሸብሸብና ማጨብጨባቸውን ብቻ እንደ ትልቅ አጀንዳ ወስደው ያለ ተሐድሶ ያለ ሪቫይቫል ህይወታቸው ሲቀጥል አያለው። ተሐድሶ የግል ለውጥ ነው። ተሐድሶ ከእግዚአብሔር ጋር በግል የመገናኘት ሚስጥር ነው። ያን እውነት ከወቅቱ ተግዳሮት ጋር ሊሄድ ስለሚችል በስብከቶቼ በተከታታዩ ይሄን አላነሳም። በዚህ መጽሐፍ ላይ ግን ልታገኙት ትችላላችሁ። የወቅቱ ተግዳሮት ከሚገለጽበት አንዱ የቤተሰብ መፍረስ ነው ወገኖቼ። ቤተሰብ እየፈረሰ ነው ያለው።
በክርስቲያን ቤተሰቦችም ዘንድ ባልና ሚስት በአንድ አልጋ ላይ መሽተው ቢያድሩም ግን የተለያየ አስተሳሰብ፣ የተለያየ አቅም፣ የተለያየ ግንዛቤ በራሳቸውም በልጆቻቸውም ላይ የሚገለጥበት ጊዜ ነው እና በዚህ መጽሐፌ ውስጥ ነው ዝቅ ብለህ ባሎችን የሚመለከት ነው። ባሎች የሆናችሁ እኔም ባል ነኝ፣ እኔን የሚመለከት ርዕስ ነው የጻፍኩት እዛ ውስጥ ዝቅ ብለህ የሚስትህን ጉልበት ሳም የሚል ነው። ዛሬ ያላችሁ ባሎች ዛሬ ማታ ሄዳችሁ ዝቅ ብላችሁ የሚስታችሁን ጉልበት እንዴት መሳም እንዳለባችሁ ማወቅ ከፈለጋችሁ እዚህ መጽሐፍ ላይ ያነሳሁትን ነጥብ እዩት። ዝቅ ብሎ የሚስቱን ጉልበት የሚስም ባል የተባረከ ነው፣ ቤተሰቡን ይጠብቃል። ይሄ ግን ምን ማለት ነው የሚለው በመጽሐፎች ውስጥ ነው የሚገኘው። ርዕሱን በ5 ሳምንት ለመዝለቅ ያሰብኩበት ዘዴ ነው ይሄ። ወገኖቼ አንድ መጽሐፍ አለኝ፣ የፍጥረቴ ሩጫ የሚል ነው። የፍጥረቴ ሩጫ ይሄ የምታዩት መልከ መልካም ሰው የዛሬ 2 ዓመት ነው ወደ ጌታው የተሰበሰበው። ጓደኛዬ ነው፣ ኃይል ከበደ ነው የሚባለው። 42 ዓመት ባልጋ ላይ ነው ያሳልፈው። ባልጋ ላይ ባሳለፈበት 42 ዓመታት ውስጥ 7 መጽሐፍት ጽፎልን ነው የሄደው። ክርስቲያናዊ መጽሐፍ። በሽባነቱ ዘመን ውስጥ ነው የጌታ ብርሃን የበራለት፣ የእግዚአብሔር በር የተከፈተለት። አንዲት እህት መስክራለት እና በዚህ ውስጥ የሱ ወደ ጌታ ከሄደ በኋላ 5 መጽሐፎቹን አንድ ላይ አድርገን ያሳተምንለት። ወገኖቼ የወቅቱን ችግር እሱ እንዲህ አመላክቷል። እጅግ የላቀው ብፁዕ የሚል እጅግ የላቀው ብፁዕ። ግጥም እወዳለሁ፣ መግጠም ግን አልችልም። ቃለ እግዚአብሔር አንባቢዎች ማህበር የዛሬ 45 ዓመት አካባቢ አገልግያለሁ፣ ዘምሬያለሁ። አንዲት መዝሙር ብቻ በሕይወቴ ዘምሬ ጽፌ ተገላግያለሁ። ዘማሪዎች የሚዘምሩትን መዝሙር እያደመጥኩ በሱ መፈወስን መርጫለሁ። ግጥም መግጠም አልችልም፣ ግን የሥነ ጽሑፍ አስተማሪ ነኝ። ኃይል ከበደ ግን ይችላል። የወቅቱን ተግዳሮት እንዲህ ብሎ ነው የገጠመው። የሐሰተኞች ነቢያት ደን ብዙ ዋጠ፣ ብፁዕ ነው ከነዚህ ያመለጠ። ቤት በገንዘብ ለዋጮች ተዋጠ፣ ብፁዕ ነው ከነዚህ ያመለጠ። ግን እርሱ ነው እጅግ የላቀው ብፁዕ፣ ገበታቸውን የገለበጠ ብሎ ነው የሚጨርሰው። ገበታቸውን የገለበጠው ጌታ ኢየሱስ ክርስቶስ ነው። ዝምታ ለሱ መልስ አይደለም። በጅራፍ ጀርፎና ገልብጦ ማሳደድ ነው መፍትሄው። የወቅቱ ቤተክርስቲያን ተግዳሮት በዚህ ይፈታል። የዛሬ ዝግጅቴን እግዚአብሔር እንዲባርክ በእውነት ለእኔ ቆሜ እንዲናገረኝ እናንተም ቁጭ ብላችሁ ባላችሁበት መንፈስ ቅዱስ እንዲዳስሳችሁ አጭር ጸሎት አብረን እንጸልይ። አመሰግናለሁ ጌታ ሆይ፣ እኔ ብቃት ኖሮኝ አይደለም በዚህ ቦታ ላይ የቆምኩት፣ አንተ ግን ብቃት የሆነኛል። ወገኖቼ ፍጹም ብቃት ኖሯቸው አይደለም ወደፊት የቀረቡት፣ አንተ ግን ጸጋቸው፣ አንተ ግን ብቃታቸው ሆነሃል። ከዚህም የተነሳ አከብርሃለሁ፣ አመሰግናለሁ። አንተ ስትገለጥ መንፈስ ቅዱስ ስራውን ይሰራል። ከዚህም የተነሳ በምናገረው ንግግር ውስጥ እንከኖቼን ሳይሆን ያንተ የሆነውን ሐሳብ እንዲሰሙ ወገኖቼ ገጽጻቸው፣ ምከራቸው፣ ወደ ማስተዋል አምጣቸው፣ እኔንም ጭምር። ጊዜያችንን ባርክልን በኢየሱስ ክርስቶስ ሕያው ስም። ወገኖቼ 1 ሰዓት ከኔ ጋር ትቆያላችሁ። 1 ሰዓት ከኔ ጋር ትቆያላችሁ። 1 ሰዓት ልትቆዩልኝ በምትችሉበት አቅምና ጸጋ በፊታችሁ ለመቆም ጥረት አደርጋለሁ። ያለፈውን ሳምንት ዝግጅቴን በተወሰነ ደረጃ ለመከለስ ያሰብኩትን እተውና ቀጥታ ወደ ዛሬው ነጥቤ ነው የምመጣው። የዛሬው ርዕሴ በተሰጠን ምጥን ዕድሜ፣ በተሰጠን ጥቂት ዕድሜ ሊቀድም የተገባውን በጎ ስራ እንከውን የሚል ነው። ሊቀድም የሚገባውን በጎ ስራ እንከውን። የወቅቱን የቤተ ክርስቲያን ተግዳሮት እያወራን ምንዘልቅበት ዘመን አይደለም። ቅድሚያ ሊሰጠው የሚገባው የትኛው ነው የሚለውን መለየት መቻል እንጂ
ከዚህም የተነሳ የዛሬው ዋና ሐሳቤ ሰዎች በተሰጣቸው ምጥን ዕድሜ ሊቀድም የተገባውን ነገር አውቀው ምሳሌ ሆነው የሄዱ አሉን ወይ? አሁን ወደ ጌታ የሄደው ወንድሜ ይትባረክ ወግደረስ በቅርቡ ወደ ጌታ ሄደዋል። የበሻዱ ኪዳኑ የሚል መጽሐፍ ጽፏል። ግን በአቅም ማነስ ምክንያት መጽሐፉ አልታተመም። አርሜለታለሁ መጽሐፉን። የመጽሐፉ ርዕስ የበሻዱ ኪዳኑ የሚል ነው። ማን ነው ኪዳኑ? ምንድነው ኪዳኑ? ወገኖቼ በኪዳኑ የተማርኩት የትየለሌ ስለሆነ በተሰጠው ዕድሜ ሊቀድም የሚገባውን ያወቀ ልጅ ስለሆነ የ14 ዓመት ልጅ ስለሆነ እሱን ቀዳሚ ምሳሌ ባረግላችሁ እወዳለሁ። በዛ መጽሐፍ ውስጥ ያነበብኩት ኪዳኑ በልዕልት ተናኘ ወርቅ ኃይለ ሥላሴ ትምህርት ቤት ይማር ነበር፣ ደብረ ዘይት። በኋላ ላይ ስሙ ተቀይሯል። ደብረ ዘይት አጠቃላይ ሁለተኛ ደረጃ ተብሏል። አሁን በቅርብ ደግሞ ተቀይሯል። ቢሾፍቱ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተብሏል። በዛ ትምህርት ቤት ውስጥ ከ50 ዓመታት በፊት አንድ ተማሪ ይማር ነበር፣ ኪዳኑ የሚባል ልጅ። ቀዳማዊ ኃይለ ሥላሴ ወደ ደብረ ዘይት በየጊዜው እንደሚሄዱ ሰማለሁ እና ልክም ነው፣ ይሄዳሉ። አንድ ቀን ደብረ ዘይት ሲመጡ በልጃቸው ስም የሚጠራውን ትምህርት ቤት ሊጎበኙ ገቡ። ተማሪ ሁሉ ሰፍ ብሎ እሳቸውን ለማየት ጓጓ። መጓጓት ብቻ አይደለም፣ ከእጃቸው ከረሜላ ሊቀበል፣ ከእጃቸው ያችን ወዛላት የተባለችውን ብር ሊቀበል ሁሉም ተደረደረ። ሁሉም ተገቢያቸውን አገኙ። ግን የዛለት ኪዳኑ ታይቶ ነበር ጠዋት። እሳቸው ገንዘቡን በፕሮቶኮል ሹሞቻቸው ሲያደርሱ ኪዳኑ የለም፣ በቦታው አልተገኘም። ሲፈለግ ኪዳኑ እየሮጠ ተሽሎክልኮ ጃንሆይ መኪና ጋር ተጠጋ። ተጠግቶ ደግሞ ለሳቸው አንዲት ወረቀት ሰጣቸው። ጠባቂዎች ተደናግጠዋል። ነገር ግን እስቲ ነበብ ነው ያሉት ቀዳማዊ ኃይለ ሥላሴ። ቀዳማዊ ኃይለ ሥላሴ እስቲ ነበብ ያሉት ጽሑፍ ከኪዳኑ እጅ የተሰጠው ከረሜላ ስጡኝ የሚል አልነበረም፣ ብር ስጡኝ ጃንሆይ የሚል አልነበረም። የተነበበው አንድ ነገር ብቻ ነው። እሱም ጃንሆይ ትምህርት ቤታችን ኤሌክትሪክ የለውም፣ መብራት የለውም፣ እባክዎ መብራት ያስገቡልን የሚል ነበር። የኪዳኑ ጥያቄ ይሄ ነበር። ትልቁ ሃይስኩል መብራት የለውም፣ ስለዚህ ሳይንስን በአግባቡ መማር አይቻልም። ኪዳኑ በሳይንሱ ትምህርት ውስጥ በኬሚስትሪው፣ በፊዚክሱ፣ በባዮሎጂው ሊያውቅ የሚችላቸው እውቀቶች መብራት ስለሌለ ብቻ ተዳፍነዋል። የሰጠው ወረቀት ጃንሆይ አባባ መብራት ያስገቡልን። ዋና ጥያቄ፣ መሰረታዊ ጥያቄ፣ ሊቀድም የሚገባው ጥያቄ፣ እሱ ብቻ ሳይሆን ብዙዎች የሚጠቀሙበት ጥያቄ። የተጠየቁት ተራ ሰው አይደሉም፣ የኢትዮጵያ ንጉሠ ነገሥት ናቸው። ሊጠየቁ የተገባቸውን ሰው ነው የጠየቀው እና ጃንሆይ አዘዙ በአስቸኳይ መብራት ይግባ። አርብ የታዘዘው ትእዛዝ ሰኞ ዕለት ተፈጻሚ ሆነ። ጄኔሬተር ተሰካ፣ ተገጠመለት። የማንሻው ቦታ፣ የጄኔሬተሩ ኃይል ማንሻ ቦታ ኪዳኑስ ሮም ተብሎ ተጠራ። ዘንድሮ ብንሄድ ኪዳኑስ ሮም በቦታው እናገኘው ይሆናል። ወገኖቼ በሕይወት ዘመን ስንኖር የሚቀድመውን በማወቅ ምን ያህል ሁላችን እየሰራን አለን? አሳሳቢ ጥያቄ ነው። ለእኔም ጭምር አሳሳቢ ጥያቄ ነው። ብዙ ጊዜዎቻችን በከንቱ የሚያልፉት ተሰርቶባቸው ተደክሞባቸው ከንቱ በሚሆኑ የሕይወት ዘርፎች መሆናቸውን ልብ ብትሉልኝ በጣም በጣም ጥሩ። የሚቀድመውን በማወቅ መኖር ፍሬያማ ያደርጋል። ተግዳሮትን የማሸነፍ ዘዴው እሱ ብቻ ነው። ባሎች የሆናችሁ የሚቀድመውን እንወቃ። ሚስቶች የሆናችሁ የሚቀድመውን እንወቃ። ልጆች የሆናችሁ የሚቀድመውን እንወቃ።
በተሰማራንበት ዘርፍ ሁሉ ያለን ሊቀድም የሚገባን ዋና ጉዳይ ልብ እንበላ። የዚህች ቤተክርስቲያን አባላት የሆንን እያንዳንዳችን ሊቀድም የሚገባው በእውነት በክርስትና ሕይወቴ ምንድነው ብለን እንጠይቃ። የማካፍላችሁ ቃል የእግዚአብሔርን ቃል ነው ወገኖቼ። ከኪሴ ፈልፍዬ የማወጣው የራሴን ልምምድና የራሴን አጀንዳ አይደለም። የእግዚአብሔር ቃል በጉባኤ ሲነገር የሚያመጣው ለውጥ አስደናቂ ነው። ተጽፏላ፣ እውነቱ ተገልጿላ። ዕብራውያን ምዕራፍ 4 ማንበብ በቂያችን ነዋ። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብ ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። ይህን ጉልበት ያለውን የእግዚአብሔርን ቃል ቸል ካልን በእውነት በደለኞች ነን። ባለፈው ሳምንት እንደተናገርኩት መርዶውን ከብስራት አለየነው ማለት ነው ወገኖቼ። የእግዚአብሔር ቃል የፊዚክስ መጽሐፍ አይደለም፣ የታሪክ መጽሐፍም አይደለም። 12ኛው መጽሐፍ ሐምሌ 4 ይመረቃል። በእግረ መንገዱ ልንገራችሁ፣ እንደምትገኙልኝ ተስፋ አደርጋለሁ። በሌላ ጊዜ ያሳውቃለሁ። የታሪክ መጽሐፍም አይደለም፣ የሳይንስ መጽሐፍም አይደለም፣ የፍልስፍና መጽሐፍ ፈጽሞ አይደለም። ለቤተ ክርስቲያን የተሰጠ ወደ ሰው ነፍስ የሚደርስ ሕያው ቃል ነው። ያ ሕያው ቃልነቱ ሕያውነቱ የሚጸናው በመንፈስ ቅዱስ አብርሆት ነው። ስለዚህ ወገኖቼ ከዚህ መድረክ የሚሰማው የልዑሉ እግዚአብሔር ቃል ነው ብላችሁ እንድታምኑ እፈልጋለሁ። በእግዚአብሔር ሕያው ቃል ላይ የተደገፉ አርያ ሰዎች አሉን። በብሉይ ኪዳን ዕዝራን መውሰድ እንችላለን ወገኖቼ። ስንቶቻችሁ ስለ ዕዝራ የምታውቁት ነገር አለ? እጃችሁን አሳዩኝ። ብዙዎቻችሁ። አንድ መጽሐፍ አለ እዛ በዕዝራ ስም የሚጠራ። ዕዝራ የኖረበትን ሕይወት ከሚመኙ ሰዎች መካከል እኔ አንዱ ነኝ። የዕዝራን መጽሐፍ ሳጠና ምነው እሱም ባረገኝ ብያለሁ። ምኞቴ በጣም ከማደጉ የተነሳ ዕዝራ በሚለው ስም ቦታ ስሜ ታደሰ ብዬ ለመተካትም ደፍሬያለሁ። ይሄ እኔ ድፍረት ግን እናንተም ጋር እንዲጋባ እፈልጋለሁ። እናንተም የግል ስማችሁን ዕዝራ በተባለው ቦታ ላይ ተክታችሁ አሁን የምናገረውን በደንብ እንድታስቡት እፈልጋለሁ። የእግዚአብሔር ቃል በዕዝራ ምዕራፍ 7 ቁጥር 10 ላይ 3 መሰረታዊ ነገሮች በዕዝራ ሕይወት ውስጥ መከናወኑን ይነግረናል። እንደዚህ ሲል ዕዝራ የእግዚአብሔርን ሕግ፣ የእግዚአብሔርን ቃል ማለት ነው፣ የእግዚአብሔርን ሕግ በማጥናትና በማድረግ ለእስራኤልም ሥርዓቱንና ሕጉን በማስተማር ራሱን ፈጽሞ ሰጥቶ ነበር። እስከ ሕይወት ፍጻሜው ድረስ 3 ማማዎችን ያከናውን ነበር። ቴክኒካል ቃል መጠቀሜ ነው። 3 ማማ። አንድ ወቅት ማማ ወተት የሚባል ነበር አይደል? እሱ እንዳይመጣባችሁ። እሱ ማማ 2 ማማ ነው፣ የኔ 3 ነው። ዕዝራ ላይ ነው ያገኘሁት 3ቱን ማማዎች። የእግዚአብሔርን ቃል ያጠና ነበር ነው የሚለው። ማጥናት የእግዚአብሔር ቃል የሚጠና ነው። እሁድ ላይ በስብከት የሚደመጥ ብቻ አይደለም። የሚጠና ጥናት ስራ ነው። ጥናት ጊዜ ይጠይቃል። ጥናት ቅድሚያ ሊሰጥ የሚገባውን ላወቁ ሰዎች የሚሆን ነው። ጊዜ ይጠይቃል፣ ጸሎት ይጠይቃል፣ በአግባቡ ለመረዳት ብዙ መስራት ይጠይቃል። ዕዝራ የሕጉን መጽሐፍ ያጠና ነበር። ማጥናት ያ ብቻ ግን አይደለም። ማጥናትን ከገለጸልን በኋላ የእግዚአብሔርን ሕግ በማጥናትና በማድረግ ነው የሚለው።
በማድረግ ይታዘዘው ነበር ማለት ነው። በሕይወቱ ይፈትሸው ነበር ማለት ነው። ፍጻሜ በሕይወቱ ያደርግለት ነበር ማለት ነው። ማድረግ ዋጋ ያስከፍላል። ንስሐ በገባንበት ላይ መጽናት ዋጋ ያስከፍላል። ፊታችንን እንድናዞር በተመከርንበት መዞር ዋጋ ያስከፍላል። እንድንዋረድ በተጠየቅንበት ለመዋረድ ፈቃደኛ መሆን ዋጋ ያስከፍላል። ዕዝራ ግን በማድረግ ብርቱ ነበር። ያጠናል። ማጥናት ብቻውን ዋጋ የለውም፣ ያደርጋል። ወገኖቼ ከማድረግም ደግሞ ተሻግሯል። ሁለቱን ደረጃ ያለፈ ሰው ሶስተኛ ይመጣበታል። ሶስተኛው ለእስራኤልም ስርዓቱንና ሕጉን በማስተማር ራሱን ለዚህ ፈጽሞ ሰጥቶ ነበር። ማጥናት፣ ማድረግ፣ ማስተማር። የምናስተምረው እኮ ሲሞላ ነው። የምናስተምረው እኮ በሕይወታችን ፈትሸን ያደረግነውን መሆን አለበት። ዕዝራ እነዚህን ሶስቱን ያጣጣመ እስከ ሕይወቱ ፍጻሜ ድረስ በዚህ መንገድ የዘለቀ ነው። ወንድሞቼና እህቶቼ ከሶስቱ የትኛው እናንተ ጋር ጎላ? ራይት ስጡት። ማጥናት እያጠናችሁ ከሆነ ጥሩ ነው። ማድረግና ማስተማር ከሌለበት 1 ከ3 ነው ያገኛችሁት። አስተማሪ አይደለም፣ ፈተናውን ወድቃችኋል። ማጥናት እንደገና ማድረግም ይመለከተኛል፣ ማስተማሩን ግን ለጊዜው አልቻልኩበትም ብለን ከሆነ 2 ከ3 ነው ያገኘነው። አባቭ አቨሬጅ የሚባል የለም በእግዚአብሔር ዘንድ እና 2 3ኛም ካመጣችሁ ወድቃችኋል። ወድቀናል። ቀሳውስቱ ብቻ አይደሉም አስተማሪዎች። ወንድሞቼና እህቶቼ በዚህ ሕይወት ውስጥ ያለፈን ሁላችንም የተማርነውን በሕይወት የተፈተነውን እንናገረው ዘንድ ታዘናል። ማስተማር እሱ ነው። የደረጀ እውነት ወደ ሰዎች ማድረስ ነው። ማስተማር እያንዳንዳችንን ይመለከታል። ወገኖቼ ይሄ እውነት ከሆነ ስማችሁን እዛ ቦታ ላይ ብትተኩት ክፋት አለው? ለሌላ ጊዜ ወይም ዛሬ በኋላ አስባችሁ የእናንተን ስም ተኩበት። ዛዲግ ወይም ማስረሻ ወይም ፍሬህይወት ብላችሁ ተኩና ይፈትነን እና ፈተናውን ለማለፍ እግዚአብሔር ደግሞ ይርዳን። የወቅቱ ተግዳሮት በዚህ ነው ሊፈታ የሚችለው። የወቅቱ የቤተ ክርስቲያን ተግዳሮት ሊተካ የሚችለው በዚህና በዚህ ብቻ ነው። ወገኖቼ እነዚህ 3 ነገሮች በሕይወታችን ሲሰሩ የተጋጨ ሕይወት አይኖረንም። የምናገረው ሌላ፣ ውስጣችን ሌላ አይሆንም። የሥነ ጽሑፍ አስተማሪ ስለሆንኩ አሁንም እያስተማርኩ ስላለው የልብ ወለድ መጽሐፍት ምርጥ የሆኑትን እኔ አደንቃለሁ፣ አስተምርባቸዋለሁ። ከማስተምርባቸው መጽሐፍቶች ውስጥ አንዱ በ1962 የዛሬ 56 ዓመት የተጻፈው ከአድማስ ባሻገር የሚለው ልብ ወለድ ነው። በዓሉ ግርማ ነው የጻፈው። የመጀመሪያ መጽሐፉ ነው። የመጨረሻው መጽሐፉ ኦሮማይ ነው። ለሞቱ ምክንያት የሆነ መጽሐፍ ነው። አበራ ወርቁ የሚባል ገጸ ባህሪ ያለ መጽሐፉን ገዝታችሁ ወይም ተዋውሳችሁ አንብቡት። ብዙዎችን ሊወክል የሚችል ገጸ ባህሪ ነው። አበራ በሰው ፊት የተሽሞነሞነ ያማረበት የሽቶ መዓዛ በላዩ ላይ የሚነሰነስለት ሰው ነው። ወደ ውስጡ ወደ ጓዳው ተገብቶ ገላውን ለመታጠብ እርቃኑን በቆመ ጊዜ ግን በጉያውም በብብቱም ያለው ጸጉር ከማደጉ የተነሳ የባህታዊ ጸጉር ይመስላል ይላል። ውጭ የጸዳ ውስጥ የቆሸሸ፣ አፉ ሲከፈት ላንቃው ዝጓል ይላል በጭስ። የእግሮቹ ጠፍሮች ናቡከደነጾር ጫካ በገባ ጊዜ አድጎ ተጥመልምሎ የነበረ ያህል ነው ይላል። ግን ለዚህ ጥፍሩ የሚያብረቀርቅ ጫማ ከጥሩ ካልሲ ጋር አድርጎበታል። በየጉያው ላለው ለተጋመደ ጸጉሩ ምን የመሰለ የተዋበ ሱፍ ለብሶበታል። ፊቱን በጥሩ ሁኔታ ተላጭቶ እንዲለሰልስ አድርጎታል እያለ ይተነትናል።
ወገኖቼ ህይወታችን ካልታረቀ ውስጡና ውጩ አንድ ካልሆነ በክርስትና ህይወታችን ብዙም ርቀን መሄድ አንችልም። የብዙ ወገኖቼ ህይወት የብዙዎቻችን ውጫችን ከውስጣችን ጋር ይጋጫል። እውነትን ተናገሩ ያለ ሰባኪ በጓዳው ሙልጭ ያለ ውሸት ዋሽቶ ይገኛል። ለራሱ ይጮህበታል። ውሸታምነቱ ከመንፈስ ቅዱስ ጋር ማንም ግን አያውቅም። ከዚህ ህይወት ለማለፍ መስራት ነው የወቅቱ የቤተ ክርስቲያን ተግዳሮትን መቋቋም መቻል። እግዚአብሔር እያንዳንዳችንን ወጥነት ያለው ህይወት እንድንኖር ሳምንት እንዳልኩት ኢየሱስ ክርስቶስ ሞቶልናል። ኢየሱስ ክርስቶስ ተወልዷል። ወንድሞቼና እህቶቼ ክርስትና በህይወት ለውጥ የሚጀምር ኑሮ ነው። ክርስትና በህይወት ለውጥ የሚጀምር ህይወት ነው። የጌታ ብርሃን የበራልኝ መለሰ ወጉ ዶክተር የዛሬ 51 ዓመት ሲሰብክ ነው። የጌታ ብርሃን ከበራልኝ 51 ዓመት ሆኖኛል። እግዚአብሔርን በጣም አመሰግናለሁ። ከዛን ጊዜ ጀምሮ ስለ ክርስትና ሳስብ ክርስትና በህይወት ለውጥ የሚጀምር ኑሮ መሆኑን በእርግጠኝነት አረጋግጫለሁ። ውጣ ውረዱ እንዳለ ሆኖ ግን ለውጥ በህይወታችን በመጀመር ህይወት ይጀምራል። ምንም ለውጥ በሌለበት ጨለማ በሆነበት አሁንም ኖረን ከሆነ ክርስቲያን አይደለንም በጭራሽ። ክርስትና በመንፈስ ቅዱስ አብሮትና ብርሃን በእግዚአብሔር ሥራ ዳግም መወለድ ስለሆነ በሩ የተከፈተው በእግዚአብሔር ስለሆነ የሚጀምረው በለውጥ ነው። ይሄ ለውጥ ያድጋል። እያደገ መሄድ አለመሄዱን ማየት የእያንዳንዳችን ኃላፊነት ነው። ወገኖቼ በእድሜ ትንሽ የሆናችሁትን ይመለከታል። በእድሜ ልጆች የሆናችሁትን፣ ወጣቶች የሆናችሁትን፣ እንደኔ ደግሞ ወደ ሞት ጎዳና በመሄድ እድሜያችሁ እየገፋ ያላችሁትን ሁላችሁንም ይመለከታል። ሰሪው መንፈስ ቅዱስ ስለሆነ ለሁላችን በኩል አቅም ይነግረናል። ይህን ያስተዋወቀኝ በ13 ዓመት እድሜ ነው። ስለዚህ እግዚአብሔር ይናገራል። ክርስትና በህይወት ለውጥ የሚጀምር ኑሮ ነው። በውስጥ የተሐድሶ ኑሮ ደግሞ የሚዘልቅ ነው። ክርስትና ያልተቃረነ የውስጥና የውጭ ኑሮ ነው። ክርስትና ድክመትን ለሰው እንዳይጋለጥ የሚሰጋበት ህይወት አይደለም። ክርስትና ራስን በቅድሚያ በማየት ለራስ ተጠያቂ የሚኮንበት ኑሮ ነው። ይሄ ነው እኮ ሕያው እምነት ያለን። ለዚህ ነው እኮ ያለፉትን 2000 ዓመታት ክርስትና ጸንቶ የዘለቀው። ብዙ ሃይማኖቶች እኮ በምድር ላይ ተፈልፍለው ነበር፣ ሁሉም እየከሰሙ መጥተዋል። ሌላውም እንደዚሁ ነው የሚከስመው ወገኖቼ። ከክርስትና ውጭ ህይወትን ሊለውጥ የሚችል ምንም ሃይማኖት የለም እና በእኛ ነው የሚፈተሸው። የወቅቱን ተግዳሮት ለመቋቋም ወገኖቼ በዚህ ህይወት ውስጥ መኖራችንን ማየት በጣም በጣም አስፈላጊ ነው። ህይወት ውስጥ በክርስትና ህይወት ውስጥ ራሳቸውን ያገኙ ክርስቲያን ነኝ ብለው በእርግጠኝነት ስለ ራሳቸው የመሰከሩ በቀዳሚነት ይሄ እውነት ይመለከታቸዋል። ይሄ እውነት ይመለከተናል። ምክንያቱም የተሰጣቸው አደራና ኃላፊነት ከተጠያቂነት ጋር ተሳስረዋል። ወገኖቼ እኛ ዳግም የተወለድን ክርስቲያኖች ኃላፊነትና ተጠያቂነት እንደ ባልና ሚስት በአንድ ላይ የተያያዘብን ሰዎች ነን። ኃላፊነትን አደራን እግዚአብሔር ሰጥቶናል፣ ተጠያቂም አድርጎናል። ይሄ ተጠያቂ የሚለው ነገር ብዙ ጊዜ አይነገርም። ቅድም የቆሮንቶስ መጽሐፍ ተነቦልናል። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ከዚህም የተነሳ ነገ ይላል የእግዚአብሔር ቃል እያንዳንዱ በስጋው ላደረገው ክፉም ሆነ ደግ ነገር እንደየስራው ብድራቱን ለመቀበል ሁሉም በክርስቶስ የፍርድ ወንበር ፊት ለመቅረብ መዘጋጀት አለበት ይላል። ይሄ ዝግጅት ለክርስቲያኖች ነው። ለዳግም ለተወለድነው ለእኛ ነው። ከዕለታት በአንዱ ቀን በክርስቶስ የፍርድ ወንበር ፊት ልጆቹ ነንና እንቀርባለን። ኃላፊነትና ተጠያቂነትን በአግባቡ ካልተወጣን እናፍራለን።
እንሸማቀቃለን። እንዴት ሊሆን እንደሚችል ባላቅም ግን ይሄ የሚለው ነገር እሱ ነው። በፍርድ ወንበር ፊት እንቀርባለን። እናም እንደ በሻዱ ኪዳኑ የሚቀድመውን ለማወቅ መነሳት የግድ አስፈላጊ ነው ወገኖቼ። የሚቀድመውን ማወቅ እድሜያችን አጭር ስለሆነ ነው። ወገኖቼ ሊቀድም የተገባውን የሚረዱ ሰዎች መለያ አላቸው። እየሞቱ እንዳሉ በማወቃቸው ለሞታቸው ተሰናድተው ትክክለኛውን ኑሮ ለመኖር ይፈቅዳሉ። እየሞቱ እንዳሉ ያውቃሉ። ወንድሞቼና እህቶቼ እድሜያችን እየጨመረ ሃፒ በርዝዴይ ቱ ዩ የሚለው በተዘመረልን ቁጥር ሚስቴ ያስለምዳኛለች። ያለፈውን 30 ዓመታት ታከብርልኛለች። ከዛ በፊት ተከብሮልኝ አያውቅም። እና 1 ዓመት በተጨመረ ቁጥር እየሞትን መሆናችንን ማወቅ አለብን። ወደ ሞት እየሄድን መሆኑን ማወቅ አለብን። እድሜ በጨመረ ቁጥር ሞታችን እየቀረበ ነው የሚመጣው። መሄጃችን እየቀረበ ነው የሚመጣው። እድሜ በጨመረ ቁጥር ይሄው አይኖቼ ደክመው መነጽር አድርገዋል። እድሜ በጨመረ ቁጥር ጥርሶቼ አጓጉል ሆነው ጃኬት ተሰርቶላቸዋል። እድሜ በጨመረ ቁጥር ደረጃ መውጣት ተስኖኛል። እድሜ በጨመረ ቁጥር ፀጉሬ ሙሉ ለሙሉ ነጭ ለመሆን ተሰናድቷል። እድሜያችን እየጨመረ ሲሄድ እየሞትን እንዳለን ማወቅ፣ ወደ ሞት እየሄድን መሆኑን ማወቅ ወሳኝ ነው ወገኖቼ። በተቃራኒው ግን እንኖራለን። እየሞትን ሳይሆን ለመኖር ገና ስራ ምንጀምር አይነት ሆነን እንገኛለን። ገና ለመኖር ልክ ነው። እግዚአብሔር እድሜና ጤና ይስጠን። ግን እየሞትን ስንቀጥል ይሄን ማወቃችን ለሞታችን እንድንሰናዳ ነው የሚያደርገን። ለሞት የተሰናዳ ኑሮ ምን እንደሚመስል በ1928 የሉትራን ቤተክርስቲያን ያሳተመችው መጽሐፍ አለ። ጉለሌ ቤቴል ይህን መጽሐፍ መፈለግ አለባት። የእሷ ወገኖች የሰሩት ነው። የአንዳራሽ ንግግር ይላል መጽሐፉ። የአንዳራሽ ንግግር ነው የሚለው። የ1928 እንዴት ወንጌላዊት ቤተክርስቲያን በኢትዮጵያ ምድር ስራ እየሰራች እንደነበር ልብ በሉልኝ። ኦሊ ኤሪክሰን የጎንደሬ አማርኛ የሚናገር ፈረንጅ እሱ ነው መጽሐፉን የጻፈው። ተጠርቶ መጥቶ ከሩቅ ዓለም ወደ ኢትዮጵያ አማርኛን አጥንቶ ግዕዝንም አውቆ መጽሐፍ ጽፎልን የሄደ ሰው ነው። እዚችው ምድር ጉለሌ ተቀበረ። እሱ ሰው በዛ መጽሐፉ ላይ እንግዲህ በሞታችን ቀን ይላል። እንግዲህ በሞታችን ቀን ከበጎ ስራችንና ጥረታችን የተነሳ መታወሻ የሚሆንን ሀብት ትተን ለማለፍ በስራ ላይ እንሆን ይላል። ባለፈው ሳምንት እንዳልኩት የዚህ መጽሐፍ መጨረሻ በቅርብ ቀን እሞታለሁ የሚል ነው። የራሴ ነው። ነግሬያቸዋለሁ። አትደንግጡም ብያለሁ። እናንተም በቅርብ ቀን እንደምትሞቱ ነግሬያቸዋለሁ። ሁላችሁም በቅርብ ቀን ትሞታላችሁ፣ ትሄዳላችሁ። ያ ቅርብ ቀን 10 ዓመት፣ 20 ዓመት፣ 30 ዓመት፣ 40 ዓመትም ሊሆን ይችላል። 50ም ይሁን ግድ የለኝም። በእግዚአብሔር እይታ በምድር በተሰጠን ቁጥብ ዕድሜ ሁሉም ትንሽ ነው። ኤሪክሰን ሲናገር በዚህ በተሰጠን ቁጥብ ዕድሜ ውስጥ መታወሻ የሚሆን ሀብት ትተን ለማለፍ በስራ ላይ እንሁን ያለው እና አገላለጹ ይገርመኛል። እኔም ብሎ አማርኛ ስነ ጽሑፍ አስተማሪ ነኝ ብዬ ጉረኛ ነኝ። በትምህርተ ጥቅስ ብዙ ዓመት አስተምሬያለሁ አማርኛ ብዬ። ኦሊ ኤሪክሰን ፈረንጁ ግን ይበልጠኛል። እንደዚህ ነው የሚለው፣ ሰው ሁሉ በሕይወቱ ሳለ በጎረቤቶቹ መካከል ለራሱ መታሰቢያ ማቆም ይገባዋል። ሙቶ ቶሎ የሚረሳ ሰው፣ ልብ በሉ፣ ሙቶ ቶሎ የሚረሳ ሰው ነፍላላና ምናምንቴ መሆኑ አይቀርም። ምናምንቴ፣ ነፍላላ፣ ሲሞቱ ወዲያው የሚረሳ ሰው። በሞታችን አንድ እንኳ ባያዝንልንና ባያለቅስልን ለአንድ ሰው እንኳ ወረታ አልዋልንም ማለት ነው።
አስምሩበት። በሞታችን አንድ ስንኳ ባያዝንልንና ባያለቅስልን ለአንድ ሰው እንኳ ወረታ አልዋልንም ማለት ነው። በመቃብር ላይ ውድ የሆነውን የመታሰቢያ ድንጋይ ከማቆም በምድር ላይ ለሚኖሩ ሰዎች ወንጌልን መስበክ፣ ድሆችን መርዳት ይሻላል ነው ያለው። ይህ ድንቅ አነጋገር ነው። የአንድ አራሽ ንግግር አልባሌ መጽሐፍ ነው የሚመስለው። ከበሩም አንድ አራሽ ገበሬ ሲያርስ ነው የሚያሳየው። መጽሐፉ አለኝ። በመጽሐፌ ላይ አሁን በሚታተመው መጽሐፌ ላይ ይሄንን አውጥቼዋለሁኝ። ወገኖቼ ኑሯችን ብዙ ሰው እንዲያለቅስልን ነው ወይስ ህብረተሰቡ ተገላገል ነው ብሎ አፈር ሸፍኖ እንዲሄድ ነው? ይህን እንድንፈትሽ ነው የሚገባን። ተስፋዬ ጋቢሶ ነፍሴም ወደ አምላኳ ስጋም ወደ አፈሩ ሳይመለስ ቶሎ ቶሎ ብዬ ስራዬን ልጨርስ ነው ያለን። ትልቅ መዝሙር ነው። ስራውን ለመጨረስ በፍጥነት ማነባቸውን 5 ነጥቦች መሸፈን ከኔና ከናንተ ከቀሳውስቱም ይጠበቃል። አንደኛው የወንጌል ሰባኪነትን ስራ እየሰሩ መዝለቅ ነው። የወንጌል ሰባኪነትን ስራ ሳያሰልሱ መስራት፣ በግል ደረጃ በቤተ ክርስቲያንም ደረጃ። ዛሬ ዜና በብዙ ውድ ዋጋ ነው የሚሸጥ። ዜና በጣም በጣም በውድ ዋጋ እየተሸጠ ነው ያለው። ቲክቶከሮች እና የዩቲዩብ ቻናል ባለቤቶች ይሄን ያውቁታል። አጉል ዜና በማውጣት ገበያው ደርቷል። ዛሬ የሰበኩትንም ሳምንት የሰበኩትንም ወገኖቼ በዩቲዩብ ቻናሌ ላይ ለማስቀመጥ ጥረት አደርጋለሁ። ስሜ ታደሰ ብላችሁ ፈልጋችሁ ሰብስክራይብ ብታደርጉም ደስ ነው የሚለኝ። እዛ ላይ ታገኙታላችሁ። የዛሬ ስብከቴን እየቀረስኩት ነው። ለቀሳውስቱ ሌላ ጊዜ ልክላቸዋለሁ። በጽሁፍም ቀይሬዋለሁ። ጽሁፉንም ለእናንተ ለማድረስ ዝግጁ ነኝ። በኢሜል አድራሻችሁም ቢሆን ይህን እንደ ድል ነው የምጠቀመው ወገኖቼ። በእኛ ዘንድ መልካሙ ዜና እንዴት ነው ወደ ሰው እየደረሰ ያለው? መልካሙ ዜና እግዚአብሔር ፍቅር ነው ብሎ ብቻ እዛ ጋር የሚቆም ከሆነ እሱ ወንጌል አይደለም። መልካሙ ዜና ኢየሱስ ያንተ ጓደኛ መሆን ይፈልጋል በሚል እዚህ ጋር ቆሞ ከሆነ እሱ ወንጌል አይደለም። መልካሙ ዜና በቅድስና በመኖር ጌታን ማመስገን ነው ብለን እዛ ጋር ቆመን ከሆነ እሱ ወንጌል አይደለም። ወንጌል በኢየሱስ ክርስቶስ ነው የተገለጠው። ወደ ምኩራቡ ሲገባ ጥቅሉን ብድግ አደረገው። ከዛ አነበበ። በተራሮች ላይ የቆሙ የምስራቹን ይዘው የሚመጡ እግሮች፣ ሰላምንም የሚናገሩ መልካሙንም ዜና የሚያበስሩ ድነትን የሚያውጁ እንዴት ያማሩ ናቸው የሚለውን ነው ጌታ ኢየሱስ ክርስቶስ ያነበበው። እንደ ጌታ አንባቢ ማን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እንድሰብክ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። ወንጌል ይሄ ነው። የሰውን ኃጢአት ይገልጣል፣ ኃላፊነትን ይደርባል። የተሸራረፉ ወንጌል ተብዬዎችን አሁን ያለው ወንጌላዊው ክርስትና በየጀማው ሲያወራው እንሰማለን። እሱ ወንጌል አይደለም፣ ወንጀል ሊሆን ይችላል። እቺ ቤተክርስቲያን የወንጌል ሰባኪነትን ስራ መስራት ካቆመች ትሞታለች። እያንዳንዳችን የወንጌል ሰባኪነት ስራችንን በመዝሙሮቻችን ውስጥ፣ በስራ ቦታዎቻችን፣ በትምህርት ማዕከላችን ለመናገር ምንም አቅም ከሌለን ክርስትና ይዳከማል። የተግዳሮት መፍትሄው ይታጣል። ስለዚህ ወገኖቼ በልባችሁ ያዙልኝ። የወንጌል ሰባኪነትን ስራ ለመስራት የደከመች ቤተክርስቲያን ትወድቃለች። ሁለተኛው የቤተክርስቲያን ራሱ ጠቀሜታን መገንዘብ ነው። የቤተክርስቲያን አባል መሆን በአሁኑ ጊዜ ብዙ አይወደድም። የትም እየዞሩ መኖር ነው የሚወደደው። የቤተክርስቲያን አባል መሆን አለብህ የምትሉት ሰው የአባልነት ፎቢያ አለበት። ኧረ ይቅርብኝ፣ እንዲሁ በተመቸኝ ቦታ እየሄድኩ ባገለግል ይሻላል ይላል። የተመዘገበው የቤተ ክርስቲያን አባልም ከቦታ ቦታ ሲንሸራሸር ማግኘት ነው። ግን ተግዳሮትን የሚቋቋም ትልቅ መፍትሄ
እያንዳንዳችን በአንድ አጥቢያ ቤተክርስቲያን አባል ሆነን ኮሚትድ የሆነ ህይወት መኖር አለብን። ይህን ብዙ ሰዎች ይፈሩታል። ቄስ ጊዜ እኮ የለኝም በሚል ይተካል። ቄስ ሌላም ስራ አለብኝ በሚል ይተካል። ይህ ትልቅ ተግዳሮት ነው። ይህች አጥቢያ ስንት አባላት እንዳሏት አላቅም። ብዙ ሰዎች ግን የቤተ ክርስቲያን አባልነትና ኃላፊነትን ሲጠየቁ ይሸሻሉ። ፎቢያ ነው ይሄ። ይህ አይነት ፍርሃት ያላቸው ሰዎች ቶሎ ብለው መልስ መስጠት አለባቸው። እርግጥ ነው የተለያዩ ፎቢያዎች እንዳሉ አውቃለሁኝ በሰው ህይወት ውስጥ። እኔም ፎቢያ ያለብኝ ደረጃ መውጣት እፈራለሁ። 5-6 ፎቅ ያለው ደረጃ መውጣ ከሆነ ሊፍት ከሌለው ጭንቄ ብዙ ነው። ዛሬም ጭንቄ ብዙ ነው። 3ኛው ፎቅ ካለፍኩ በኋላ ኪሎዬ እየቀለለ ይሄዳል። የምወድቅ ነው የሚመስለኝ እና ሚስቴ ታውቃለች፣ ትደግፈኛለች ከጎኔ። እስቲ አረፍ በል ትለኛለች። አንዳንድ ሰው እባብ ያስደነግጠዋል። አንዳንድ ሰው በቤት ብቅ ያለች አይጥ ያስፈራረዋል። ሁላችንም የቤተ ክርስቲያን አባልነት ፍርሃት ያላቸው ብዙ ሰዎች አሉ። ይሄ ፍርሃታቸው መወገድ እና በስራ ላይ እንዲውል የቤተ ክርስቲያን አባል ሆኖ መገኘት ህግ አይደለም። ማናችንም በአጥቢያ ቤተ ክርስቲያን ውስጥ ካልኖር የወቅቱን ተግዳሮት መቋቋም አንችልም። ይጠብቁን ዘንድ እግዚአብሔር ቀሳውስትን ሰጥቶናል፣ አስተማሪዎችን ሰጥቶናል። የእኛም ጸጋ የሚገለጠው በአጥቢያ ቤተ ክርስቲያናችን ነው። ይህንን የረሳች ቤተ ክርስቲያን የትም አደርስም። ወገኖቼ እንደ 3ኛ ነጥብ የምወስደው እርምተ ጥቅምን ነው። ቸርች ዲሲፕሊን፣ እርምተ ጥቅም። ያጠፋ ሊቀጣ ይገባዋል። ያጠፋ ሊገሰጽ ይገባዋል። ያጠፋ ተገስጾ ወደ ህይወት እንዲመለስ የማድረግ ኃላፊነት ቤተክርስቲያን አለባት። አሁን ግን ምን አገባችሁ የሚል አባል እየበዛ መጥቷል። በእኔ ህይወት ምን አገባ? ነፃነቴን ለኔ ተው። የክርስቶስ ቤተክርስቲያን በዚህ አትገለጠ። የክርስቶስ ቤተክርስቲያን ቅድስናን የምታስፋፋ ለቅድስና የምትኖር ብርሃን የሆነች ናት፣ ጨው የሆነች ናት። አባሎቿ እንደ ልባቸው ስድ ሊሆኑባት ፈጽሞ አይገባም፣ ወደ ክርስቶስ ቁመት ማደግ እንጂ። መልካሙ ዜና በቅድስና በመኖር ጌታን ማመስገን ነው ብለን እዛ ጋር ቆመን ከሆነ እሱ ወንጌል አይደለም። ወንጌል በኢየሱስ ክርስቶስ ነው የተገለጠው። ወደ ምኩራቡ ሲገባ ጥቅሉን ብድግ አደረገው። ከዛ አነበበ። በተራሮች ላይ የቆሙ የምስራቹን ይዘው የሚመጡ እግሮች፣ ሰላምንም የሚናገሩ መልካሙንም ዜና የሚያበስሩ ድነትን የሚያውጁ እንዴት ያማሩ ናቸው የሚለውን ነው ጌታ ኢየሱስ ክርስቶስ ያነበበው። እንደ ጌታ አንባቢ ማን አለ? የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች እንድሰብክ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እንድጠግን፣ ለምርኮኞች ነፃነትን፣ ለእስረኞች መፈታትን እንዳውጅ ልኮኛል። ወንጌል ይሄ ነው። የሰውን ኃጢአት ይገልጣል፣ ኃላፊነትን ይደርባል። የተሸራረፉ ወንጌል ተብዬዎችን አሁን ያለው ወንጌላዊው ክርስትና በየጀማው ሲያወራው እንሰማለን። እሱ ወንጌል አይደለም፣ ወንጀል ሊሆን ይችላል። እቺ ቤተክርስቲያን የወንጌል ሰባኪነትን ስራ መስራት ካቆመች ትሞታለች። እያንዳንዳችን የወንጌል ሰባኪነት ስራችንን በመዝሙሮቻችን ውስጥ፣ በስራ ቦታዎቻችን፣ በትምህርት ማዕከላችን ለመናገር ምንም አቅም ከሌለን ክርስትና ይዳከማል። የተግዳሮት መፍትሄው ይታጣል። ስለዚህ ወገኖቼ በልባችሁ ያዙልኝ፣ የወንጌል ሰባኪነትን ስራ ለመስራት የደከመች ቤተክርስቲያን ትወድቃለች። ሁለተኛው የቤተክርስቲያን ራሱ ጠቀሜታን መገንዘብ ነው። የቤተክርስቲያን አባል መሆን በአሁኑ ጊዜ ብዙ አይወደድም። የትም እየዞሩ መኖር ነው የሚወደደው። የቤተክርስቲያን አባል መሆን አለብህ የምትሉት ሰው የአባልነት ፎቢያ አለበት። ኧረ ይቅርብኝ፣ እንዲሁ በተመቸኝ ቦታ እየሄድኩ ባገለግል ይሻላል ይላል። የተመዘገበው የቤተ ክርስቲያን አባልም ከቦታ ቦታ ሲንሸራሸር ማግኘት ነው። ግን ተግዳሮትን የሚቋቋም
ትልቅ መፍትሄ እያንዳንዳችን በአንድ አጥቢያ ቤተክርስቲያን አባል ሆነን ኮሚትድ የሆነ ህይወት መኖር አለብን። ይህን ብዙ ሰዎች ይፈሩታል። ቄስ ጊዜ እኮ የለኝም በሚል ይተካል። ቄስ ሌላም ስራ አለብኝ በሚል ይተካል። ይሄ ትልቅ ተግዳሮት ነው። ይህች አጥቢያ ስንት አባላት እንዳሏት አላቅም። ብዙ ሰዎች ግን የቤተ ክርስቲያን አባልነትና ኃላፊነትን ሲጠየቁ ይሸሻሉ። ፎቢያ ነው ይሄ። ይህ አይነት ፍርሃት ያላቸው ሰዎች ቶሎ ብለው መልስ መስጠት አለባቸው። እርግጥ ነው የተለያዩ ፎቢያዎች እንዳሉ አውቃለሁ በሰው ህይወት ውስጥ። እኔም ፎቢያ ያለብኝ ደረጃ መውጣት እፈራለሁ። 5-6 ፎቅ ያለው ደረጃ መውጣ ከሆነ ሊፍት ከሌለው ጭንቄ ብዙ ነው። ዛሬም ጭንቄ ብዙ ነው። 3ኛው ፎቅ ካለፍኩ በኋላ ኪሎዬ እየቀለለ ይሄዳል። የምወድቅ ነው የሚመስለኝ እና ሚስቴ ታውቃለች፣ ትደግፈኛለች ከጎኔ። እስቲ አረፍ በል ትለኛለች። አንዳንድ ሰው እባብ ያስደነግጠዋል። አንዳንድ ሰው በቤት ብቅ ያለች አይጥ ያስፈራረዋል። ሁላችንም የቤተ ክርስቲያን አባልነት ፍርሃት ያላቸው ብዙ ሰዎች አሉ። ይሄ ፍርሃታቸው መወገድ እና በስራ ላይ እንዲውል የቤተ ክርስቲያን አባል ሆኖ መገኘት ህግ አይደለም። ማናችንም በአጥቢያ ቤተ ክርስቲያን ውስጥ ካልኖር የወቅቱን ተግዳሮት መቋቋም አንችልም። ይጠብቁን ዘንድ እግዚአብሔር ቀሳውስትን ሰጥቶናል፣ አስተማሪዎችን ሰጥቶናል። የእኛም ጸጋ የሚገለጠው በአጥቢያ ቤተ ክርስቲያናችን ነው። ይህንን የረሳች ቤተ ክርስቲያን የትም አደርስም። ወገኖቼ እንደ 3ኛ ነጥብ የምወስደው እርምተ ጥቅምን ነው። ቸርች ዲሲፕሊን፣ እርምተ ጥቅም። ያጠፋ ሊቀጣ ይገባዋል። ያጠፋ ሊገሰጽ ይገባዋል። ያጠፋ ተገስጾ ወደ ህይወት እንዲመለስ የማድረግ ኃላፊነት ቤተክርስቲያን አለባት። አሁን ግን ምን አገባችሁ የሚል አባል እየበዛ መጥቷል። በእኔ ህይወት ምን አገባ? ነፃነቴን ለኔ ተው። የክርስቶስ ቤተክርስቲያን በዚህ አትገለጥ። የክርስቶስ ቤተክርስቲያን ቅድስናን የምታስፋፋ ለቅድስና የምትኖር ብርሃን የሆነች ናት፣ ጨው የሆነች ናት። አባሎቿ እንደ ልባቸው ስድ ሊሆኑባት ፈጽሞ አይገባም፣ ወደ ክርስቶስ ቁመት ማደግ እንጂ። ስለዚህ ህገ ወጥ ነገር በህይወቴ ከተከናወነ ወገኖቼ መታረም አለብኝ፣ መገሰጽ አለብኝ። እንብየው አልፈልግም ሞልቶ ቤተክርስቲያን የምትሉ ኮረዶችና ጎረምሶች ካላችሁ ምናልባት ይሄ ቦታችሁ አይሆንም። እሺ ብላችሁ ግን ስትታዘዙ እግዚአብሔር ከእናንተ ጋር በረከቱን ያፈሳል። ሳምንት የቆሙ ወገኖችን አይቻለሁ። ይሄ ነው ክርስትና፣ ይሄ ነው እርምተ ጥቅም። በዚህ ህይወት ውስጥ ለመኖር እርስ በርሳችን እንድንተያይ የእግዚአብሔር ፍቃድ ነው። ወገኖቼ 4ኛው የትምህርት ተፈላጊነት ነው። የሥነ መለኮት ትምህርት ተፈላጊነት። ኮሌጅ ይቋቋም ማለት አይደለም። ሁሉ ሰው ወደ እግዚአብሔር ቃል እንዲመጣ እግዚአብሔርንም እንዲተዋወቀው ወደ መጽሐፍ ቅዱስ ሰዎች ሁሉ እንዲመጡ ካልተሰራ ዋጋ የለንም ወገኖቼ። ሁሉ ነገር ያለው በእግዚአብሔር ቃል ውስጥ ነው። እንደ መጨረሻ የምወስደው ለዛሬ የመሪዎች ማንነትና አመራራቸውን መፈተሽ ነው። ቤተክርስቲያን በመሪዎቿ ትመሰላለች። የእነሱ አቅም ይገልጣታል። ምዕመናንም ለመሪዎቻቸው ለተሰጡ መሪዎቻቸው ይታዘዙ ዘንድ ሊያደምጧቸው ይገባል። ከዚህ ያፈነገጠ ምንም ነገር የወቅቱን የቤተ ክርስቲያን ተግዳሮት መፍትሄ ሊሰጥ አይችልም። ወገኖቼ አጠናቅቄያለሁኝ።